አዲሱ ዘንቢል ሾዋችን ጀምሯል። እነዚህን አስቤዛ የሚሸለሙ አንድ ሰው ፈልጋችሁ ይዛችሁ ትመጣላችሁ። ሮቤል፣ ጆቢናዝ እና መቲ ደግሞ ይጠበቁ ነው። የዛሬ ዘንቢል ተሸላሚዎች እዚህ ጋር። በሚቀጥለው ዘንቢል ፕሮግራማችን ደግሞ በየሱፐር ማርኬት፣ በየሰፈራችሁ፣ በየመገበያ ቦታ ደግሞ እንገናኛለን፣ እንመጣለን፣ ዘንቢል እንሸልማችኋለን። ዘይት እስቲ የቱን ያለው በጣም እስቲ ስኛ ስንት ነው የነገረው? አዲሱ ዘንቢል ሾዋችን ጀምሯል። እንግዲህ አሁን ሾላ ገበያ ያገኛለሁ። አንዳንድ እቃዎችን ገዛዝቻለሁ። እነዚህን የገዛዛቸውን እቃዎች ደግሞ ዋጋውን ለገመተ ሰው ደግሞ እንሸልማለን። ሮቤል፣ ጆቢናዝ እና መቲ ደግሞ ይጠበቁ ነው። እነሱ አግኝተን ደግሞ እንመለሳለን። ወደ አዲሱ ዘንቢል ወደ ስኒ ፕሮግራማችን መጥተናል። አሁን ከእናንተ የምፈልገው ነገር ምንድነው? እነዚህን እቃዎች የተዘዋወርኩ ይገዝቻለሁ እና የቤት እቃዎች ናቸው፣ አስቤዛ ናቸው። ስለዚህ እናንተ እነዚህን አስቤዛ የሚሸለሙ አንድ ሰው ፈልጋችሁ ይዛችሁ ትመጣላችሁ። ይዛችሁ የመጣችኋቸው ሰዎች የዚህን ዋጋ አንድ ላይ ይገመትና ወይ ደግሞ ኤግዛክት ዋጋው ለቀረበ ሰው እንሸልማቸዋለን። መልካም እድል። እንሰማራ። ቻው። እንግዲህ ሰው እንፈልግ። ኧረ የሚገምት ሰው ልጣ። ሰላም ነው። ነይ ፈልጌሽ ነው። ዘንቢል የያዘ ሰው አግኝቼ አስገምት ነበረ። ሳየው በቃ የሚገምት ሰው ያለ አይመስለኝም። ቻናሉ አንተ ቪዲዮ ጨዋታ የተጫወትን ነበረ። ለመቀረጽ ፈቃደኛ አይደለች። ይገምት። ሰላም ነውና ሰላም ነው። ቻናሉ ፈቃደኛ አይደለች። ዘንቢል ውስጥ አስቤዛ ምናምን አለ። አስቤዛውን ዋጋውን በገመተን አብረን እንገምትና ዘንቢሉን ይዘን ነው እንሂድ። አይሻልም? ይመቻል። አብረን ሰው እየፈለግን ከገበያው ልንወጣ ሁሉም አይነት አስቤዛ ራቅ ብለህ ስታየው እራሱ መጀመሪያ የሚታየው ነው። ሰው እንግዲህ እየዞርኩኝ ነው። ምንም ሰው አላገኘሁኝም። እስቲ ሌላ ሰው ደግሞ እዚህ ጋር አለ። ሰላም ነው እናት፣ እንዴት ነሽ? ከቻናል ዋን ቲቪ ነበር የመጣሁት። አንድ ፕሮግራም እየሰራሁ ነው። ዘንቢል የሚል ይይብል ይሄ ነው። ሰላም ነው። አንድ አስቤዛ አለ፣ በዘንቢል የተዘጋጀ አስቤዛ አለ። እሱን ከገመትሽ አሸናፊ። ዝግጁ ነሽ? በላ ነው የምልህ። ቅጅለትና በቃ ዘንቢል ውስጥ ያሉትን እቃዎች ትገምቺና ሂሳቡን በትክክል ካገኘሽ እቃዎቹን ይዘሽ ትሄጃለሽ። ፈቃደኛ ነሽ? በቃ ፈቃደኛ ሰው አግኝቻለሁ። ማን ልበል ስምሽን? ይሄን ነው የሚይዘው። ከገመትሽው አንቺ ዘንቢሉን ስለምትይዢ እኔ የኛውን ይዛለሁ። እቃ ገዢ ነበር የመጣሽው? ኦኬ። አይ በቃ አንቺ ሳትገዢ እንጂ የምትፈልጊው ነገር ዘንቢል ውስጥ ካለ ከዛ ይዘሽ ትሄጃለሽ ማለት ነው። እቃ በደንብ ተከራክረሽ ነው የምትገዢው ወይስ? አይደል? አሁን ዘንቢሉን ስጡን። እኔ ሲኒዋን ወስጃለሁ፣ እሷ ዘንቢሏን ትወስዳለች። በትክክል እንደምትገምቺና እንደምትወስጂ ተስፋ አደርጋለሁ። የሚከብዱ እቃዎች አይደሉም፣ የሚታወቁ እቃዎች ናቸው።
የዛሬ ዘንቢል ተሸላሚዎች እዚህ ጋር መጥተዋል። አንዳንድ ሰው ይዛችሁ መጣችኋል። እንግዲህ እነዚህን እቃዎች እዚህ ጋር አደረግላችኋለሁ። እያንዳንዱን ዋጋ ስልካችሁ በመጠቀም ትደምራላችሁ። ደምራችሁ የገዛነውን የሙሉ ዘንቢል ዋጋ ነው የምትገምቱት። ይሄን ዘንቢል ከገዛውበት ገንዘብ በላይ ከሆነ ዋጋ የላችሁ ትሸነፋላችሁ። ግን ከዋጋው በታች ሆኖ ለቀረበው ሰው እንሸልማለን ማለት ነው። ሁሉንም እነዚህ እቃዎች በሙሉ እዚህ ነው የገዛኋቸው አሁን። ስለዚህ ዋጋው በዚሁ አሁን በገዛውበት አካባቢ ነው። እሺ አንድ ባንድ ላሳያችሁ። በዛሬ ዋጋ ነው አሁን የገዛሁት፣ እዚሁ አካባቢ ነው የገዛሁት። ይሄን አይለውታ የሚላይ ሊሆን ይችላል። እኛ የምናውቀው የዚህን የዛሬ ዋጋ ነው እኔ የማውቀው። ስለዚህ በዛ መሰረት ነው የምንሄደው ማለት ነው። እሺ እንጀምር። ሬዲ ናችሁ? ዝግጁ? እሺ የመጀመሪያው ዘይት። ይሄ 1 ሊትር ዘይት ነው ባይዘው። ሶፍት አለ። ብራቮ ነው ሶፍቱ። በጣም ኳሊቲ ሶፍት ነው። ይሄ ግማሽ ኪሎ መኮረኒ ነው። ጆቢናስ ግማሽ ኪሎ ነው። ግማሽ ኪሎ ነው። ባለቀዳዳ ነው። አይ ባለቀዳዳ ነው። ከዛ ሾላ ወተት አለ። ሚስ እንዳታደርጉት እንዳያልፋችሁ፣ እዛ ፎከስ ታደርጉ። ወተት አለ። ኮና ሳሙና አለ። ኮና ሳሙና አናናስ አለ። አሁን እቺ በጣም ከባድ ትመስለኛለች። እቺ ነገር በጣም ትከብዳችሁ ነው መሰለኝ። አያችኋት? እዩት በደንብ። ሩዝ አለ። ሩዝ ግማሽ ኪሎ ሩዝ። ኮሰረት ነው። በጣም ትንሽዬ ነው። ገምቱት ወይ 5 እንቁላል። ጠይቁኛ። የፈረንጅ ነው የአበሻ ነው አትሉኝ? ዋጋው ይለያያል። የአበሻ ዋጋው ይለያያል። ይሄ ምንድን ነው? የፈረንጅ ነው እንዳትረሱ። አይደለም ገና አለን። ቸኩላላችሁ እኮ ጠይቁኝ አልኩ። 5 እንቁላል የፈረንጅ ነው። አዎ እሺ። ኮሰረቱ ኮሰረት ብቻ ነው፣ ሌላ ነገር የለውም። ኮሰረት ብቻ ነው። ግማሽ ነው እንትን የለውም። ኪሎ ነው ወይስ ግማሽ? በጣም ትንሽ እንትን ነው። ሩብ ኪሎ ነው። ሩብ ኪሎ ነው። ቡና ሩብ ነው። ሩብ ነው። ከእንቁላል በኋላ ምን አወጣው መሰለ? ቡና። አዎ ቡና ነው ያወጣው። ሩብ ነው። ግን ተከታተሉኛ ጆቢናስ፣ ተከታተሉኝ ብለን እንዳይጠፋብን። እሺ ቡናችን ሩብ ነው። እሺ ሽንኩርት ነው። 1 ኪሎ ሽንኩርት ነው። እነዚህን እቃዎች ደምራችሁ ከጨረሳችሁ በኋላ እየመጣችሁ ማየት ትችላላችሁ። አለቀቀም? አላለቀም። ጆቢናስ እንደው እንጨርስ ድርስተኝ እባክህ። ሽንኩርት 1 ኪሎ ምንድነው? እጣን ሩብ ነው ወይስ ዝም ብለህ ነው? ዝም ብሎ እንትን ነው። በስፍር ነው የተሰፈረ። በእንትን ሰፈር አድርጎ ነው እጣን። ክኖር 12 ፍሬ ክኖር። ኪሎ ነው። 1 ኪሎ ቲማቲም 1 ኪሎ ቲማቲም 1 ኪሎ አይደለም። 1 ኪሎ ቲማቲም ሲሊፐር ነጠላ ጫማ
እና 6 ኪሎ ስጋ። እሺ ጨርሰናል። እሺ አሁን እየመጣችሁ እቃው ማየት ትችላላችሁ። መብታችሁ ሰሙናው። አሁን እየመጣችሁ አንድ ባንድ እቃዎቹ ማየት ትችላላችሁ። እቃዎቹን ያያቸው ነው። ከዛ ዋጋችሁን ፋይናል ዋጋችሁን ሬዲ አድርጉ። እዚህ ነው የተገዛው። ሱቅ ነው የተገዛው። ሁሉም እቃ እዚህ ነው የተገዛው በዛሬ ገበያ። ከሌላው ገበያ ጋር አናወዳድረው። መቲ ማየት አትፈልጉም? እቃውን ግር ያላችሁ ነገር የለም? አይተነዋል። ይኸው እስኪ በደንብ ይኸው እስኪ። ኦቨር ከሆነ በጣም ሩቅ ከሆነ ነው በቃ በአጠቃላይ ካለፈ አይሆንም። ዋጋውን እቃውን ከገዛውበት ዋጋ ማለፍ የለበትም። የምትገምቱት ግምት ጆቢናስ እቃውን ከገዛውበት ዋጋ ማለፍ የለበትም። የምትገምቱት ማለፍ የለበትም ጭራሽ። ያነሰው ሆኖ ግን የመጨረሻው ሰው ነሽ። አለፈ ዋጋው ግን ያው ኦኬ። ሬዲ መቲ ሬዲ እንደምሯል። እሺ ደርሰናል። ሬዲ ሬዲ ጆቢናዝ ሬዲ ሮቢ እንዴት ነበር ዋጋው? ዋጋው ያው ለመገመት አይከብድማ። በግምት ነው ገምተን አብዛኛውን ግን ራሄል ነች የገመተችው አይደል? ቅርብ ነበር ስለዋጋው። ወንድሜስ አንተ ነው የምትገዛው ሙዚቃ? አንተ ነው የምትገዛው አስቤዛ አንተ ነው የምታደርገው። ስለዚህ ያንዳንዱን አውቃታለሁ ነው የምትለው። ምንም ፍንክች የለም። እናንተ ስትገዙ ካልተሸወዳችሁ እኛ በእኛ እንዳታሰብ። እኛ አልተሸወድንም። ማስረጃ ተውላችሁ ይሆናል ወይ ቀንሰውላችሁ ይሆናል። አይ ስለሆነ አንተ ቀንሱ። ያንቺስ አስቤዛ ላይ እንዴት አንቺ ነሽ የምትገዛው አስቤዛ? ፍንክች የለም። እያንዳንዷን በደንብ ነው የምትጠይቀው። ቅድም እያየኋት ነበር። የሶፍቱን አይነት ራሱ እያንዳንዷ ነገር ያጣራሽ ነበር። ችግር የለም። 10 ብር 20 ብር ዲፍረንስ እንደሚሆን አደርጋለሁ። እሺ ማንም ያሸንፍ ይችላል። እርግጠኛ ነሽ? ከውስጥ አዋቂ ጋር እኮ ነው የሰራሁት። በጣም ኮንፊደንስ አለሽ ምስ እያንዳንዷ ነገር ነግሮሻል። ገንዘቡን አልተቀበልኩም እኮ የሸኩልን ገንዘቡን። እስቲ አሳዩን። በቃ እንየው። 2100 ብለዋል። 2100 ብለዋል። 2100 ብር ከኮንፊደንስ ጋር ከዜሮ ዜሮ ፍንክች የለም። በጣም ጥሩ። እሺ ጥሩ ግምት እኮ ነው። እቃዎቹን አይታችሁ 2100 ጥሩ ግምት ነው። መጥፎ አይደለም። ጥሩ ግምት ነው። መጥፎ አይደለም። ቆንጆ ግምት ነው። ቆንጆ ግምት። ወደ ማን ቀጥል? ወደ ጆቢናስ ሮቢ እኛ አንገምት። ኧረ ችግር ገምት። አይ እኛ ዝም ብለን ስንገምት አንተም በጣም ተከራክረህ የገዛ ነው የመሰለን እና አስቀንሳለሁ። ወገቤን ይዤ በጣም ተከራክረህ። ኧረ ስለዚህ 1918 ነው ያለው። 1918 ብር። ጥሩ ግምት ነው። ጥሩ ግምት ነው። ጥሩ ግምት ነው። ራሺ በሞራል እስቲ ለሁሉ ከሾላ ህዝቦች 2800 ብር ጆቢናስ ጋር ጥሩ ግምት ነው። ባይዘው በጣም ጥሩ ገምታችኋላችሁ። ግን አሁን ደግሞ እስቲ ከእናንተ ውጪ ደግሞ ማንም ያሸንፍ ነው የሰን ገምት። ማንም ያሸንፍ ይመስላል? እነሱ ያሸንፋሉ። ማንም ያሸንፍ ይመስላል? ማን ያሉት? አይ እነዚህ የቴዲ ደጋፊዎች ናቸው። እነ ቴዲ በጣም ያሳዝናል። ማንም ያሸንፍ ይመስላል? ማንም ያሸንፍ ይመስላል? ከሶስት እነሱ
በጣም ደጋፊ አጣችሁ እኮ ደጋፊ አጣችሁ እኮ። ማንም የሚያሸንፍ ይመስልሻል? ቴዲ በጣም በደጋፊ አብዳችኋል። በደጋፊ አብዳችኋል። በቲፎዞ ነው አንተ የሰራው ብቻ ማመሳሰል ነው። የ50 ሳንቲም ልዩነት አይኖርም። እርግጠኛ ነህ? እሺ አሁን እንደሚያሸንፍ እርግጠኛ የሆነ ሰው ይጥራ። ይሄን የሚይዝለት ዘንቢል አትሸከሙ። ኧረ ብዙ ነው። አሸንፍም ያለው ባወዛድ አሁን የሁሉንም ዋጋ ነው የምነግራችሁ። አንድ ባንድ አትጀምሩም። እናንተማ እኮ ኦልሬዲ እንትን ብላችኋል። የሁሉንም ዋጋ ነግራችኋለሁ። ድምሩንም አንዴ ነግራችኋለሁ። እሺ ቡና 315 ብር፣ ሽንኩርት 150 ብር፣ መኮረኒ 90 ብር፣ ሩዝ 150 ብር፣ ነጠላ ጫማ 250 ብር፣ ቲማቲም 120 ብር፣ ዕጣን 175 ብር፣ ኮሰረት 100 ብር፣ ወተት 110 ብር፣ እንቁላል 125 ብር፣ ዘይት 450 ብር፣ አናናስ 250 ብር፣ ክኖር 70 ብር። አጠቃላይ ዋጋ 3200 እንዴ የገዛው ከዚህ አልገዛ እኔ አሁን ለገበያው ዞሬ ተከራክሬ አይቼ ነው የገዛሁት። እንደነገርኳችሁ የገበያ ዋጋ ይሄ ነው። የዛሬውን ዘንቢል አሲዞ የሚሸኝልን ጆቢናዝ ነው። ማንን? ሙሉን በቃ እንዴ የሚሸከም ሰው ያስፈልግሻል። የሙሉ ዘንቢል ተሸላሚ በቃ እናመሰግናለን በጣም። የዘንቢል ተሸላሚያችን ዛሬ ሙሉ ነች። የዛሬ ዘንቢል ተሸላሚያችን ሜሮን ናት በጆቢናዝ። አረ ደጋፊ ባንተ አረ ያዛርጋል። እታባት ኑሮ ግን በጣም እናመሰግናለን። በጣም ቆንጆ ግምት ነው የገመትሽ። ቆንጆ ግምት። አሁን የእናንተን መቼም ለተመልካች ታሳዩ የለ በቫር ይታያል። በቫር ይታያል። ወተት ምትወስድ ሱማሌ ነገስተ ካለው በነገራችን ላይ ወንድሜ ይሄ የሚያሳየው ምን መሰለህ? ኑሮ ተወዷል ማለት ነው። በቃ እኛ ደግሞ ኑሮ ተወዷል ማለት ነው። ኑሮ ተወዷል። አሁን ይጨምራል ዋጋ። አንተ ነው እኮ ነው ተወዷል ኑሮ። በሚቀጥለው ዘንቢል ፕሮግራማችን ደግሞ በየሱፐር ማርኬቱ፣ በየሰፈራችሁ፣ በየመገበያቱ ቦታ ደግሞ እንገናኛለን፣ እንመጣለን፣ ዘንቢል እንሸልማችኋለን። ከነ ዘንቢልሽ ዛሬ ፕላን ነው። ምንም ማድረግ አልቻለም።